ቆይ አየሁ አንደርስኝ እንዴ? ይኸው ወደ ቤቱ እየገባ ምንድን ነው? አንተ ፈርተህ ነው? ማን እኔ የፈረው? ለምን ፊታችን ሸፍን አንጠበጥበው? አይ እንደዛ አደረግን ማለት ሊዱን አጣናት ማለት ነው። ቀስ ብለን ዛሬማ ሳይ እሺ ኪኮ እንዴት ነሽ? ገላሽ ታጠብሽ? እጄ ልብሽ ለምንድን ነው የምለብሰው? ሰውየው ማታ ይገባል። ዝግጁ ሆኖ እንዲጠብቀው የሚፈልገው ነገር አለ። ሰው ራስሽን አዘጋጂ። እኔ ማንም ጋር አልሄድም። ናውል ከዚህ ቤት አስወጣኝ። ይሄንን ልብስ አልለብስም። ምንድን ነው ዝም ስልሽ ቅብጠት ሾቨር ሆነ? ትሰሚኛለሽ? አሁን ይሄን ልብስ በ3 ደቂቃ ውስጥ ለብሰሽ እንዳገኝሽ በፍቅር ከሆነ ማለት ነው። አይ ካልሽ ግን በጉልበት አድርገዋለሁ። ኬኳ እሺ ውጣልኝ፣ ልቀይር። አልወጣም፣ እዚሁ ዞርልሻለሁ። ውጣልኝ ናውል። ትሰሚኛለሽ? አርፈሽ ተቀመጭ እሺ? ናውል ልቀቀኝ፣ ናውል እንዳትነካኝ። ባርኮት፣ ዴቭ ድረሱልኝ። እንግዲህ ሰዎች አደይ ድራማ እንዳያችሁት ነው። ሊዱ ሞታለች ተብሏል። እንግዲህ ጫካ ውስጥ ወጣት ሴት ተገላ ተገኝታለች ተብሎ እየተቃወጠ ነው። በቃ ቤት ውስጥ ዴቭ በጣም ግራ ገብቶታል። ሲያለቅስ ነበር። ለአባቴ ለእናቴ ምንድን ነው የምለው? እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊፈጠር ይችላል ብሎ ቤቱን ሲቃውጡት ነበር። እንግዲህ ለሊ ደግሞ ስታወራቸው ናኦዲት ሄደ ብላ ስታወራቸው ቤዛና ፍቅር መናዘዝ ጀምረው ነበር። ዝም ብሎ መዘላበድ ጀምረው ነበር። እንግዲህ ኤላና ባርኮት ደግሞ ለማረጋገጥ ወደ ፖሊስ ጣቢያ ሄደዋል። ያው እነ ኪንጎም ሰምተዋል ይህንን ጉዳይ፣ በጣም አዝነዋል። እንግዲህ ያው ሊዱ አልተገደለችም። ሆስፒታል ሄደው ሲያረጋግጡም የሞተችው ሊዱ ሳትሆን ሌላ ሴት ናት። እንግዲህ ያንን ነገር መጥተው ለዴቭ ነግረውታልና ዴቭም ተረጋግቷል፣ እንደምንም ብሎ ተረጋግቷል። ነገር ግን አሁንም የት እንዳለች አላወቀም። ስለዚህ በብዙ ጭንቀት ውስጥ ነው ያለው። እንግዲህ ተጠራጥሯል። በቃ ናኦድን ለመከተል እያሰበ ነው። ሊዱን ደጋግሞ ቢጠይቃት ፍቅርን ደጋግሞ ቢጠይቃትም እሷ ምንም ልትነግረው አልቻለችም። ስለዚህ ያው ሀሳቡ ናኦድን መከታተል ሆኗል። እንግዲህ ሊዱ አልሞተችም፣ እንዳያችኋት ነው። ናኦድ ይዟታል። ሙድ ሲይዝባት ሲጫወትባት ነበር። እንግዲህ ለፈረንጅ ሊሸጣት ገላዋን ሊሸጥ አሳልፎ ሊሰጥ ነው። ብቻ በጣም ከባድ ሁኔታ ውስጥ ነው ያለችው። አስወጣኝ፣ እኔ ከዚህ መውጣት ፈልጋለሁ፣ ከዛን ዝም ብዬ ከዚህ ሀገር እወጣላለሁ፣ ወደ እናቴና ወደ አባቴ እሄዳለሁ፣ ምንም አልናገርም፣ አስወጣኝ ብትለውም ምንም ሊያስወጣትና ሊሰማት አልቻለም። ብቻ ነገሮች በጣም ከባድ፣ ከምን ጊዜውም በላይ ከባድ ሆነውባታል። ምን እንደሚፈጠርባት ብቻ አይታወቅም። እስቲ እንግዲህ ሰዎች እንዳያችኋት ነው። ፍቅር እንግዲህ ቤዛን እና ባርኮትን ለማጣላት ነገሮችን አቀነባብራ ስታወራ ነበር። ነገር ግን ባርኮት መጥቶ እየሰማቸው ነበር። ረፊ ሲላት ነበር። መጨረሻ ላይ እንደውም በጥፊ ለጥፏታል። የሚገባትን ያክል ጥፊ ሰጥቷታል። ከዛን አስወጣት። በጣም ነው የተመቸኝ። በጣም መጥፎ የሆነች ሴት ናት። ናኦልን ወደ ህይወታቸው አስገብታ ያው እያመሰቃቀለች ያለችው ራሷ ሆና ወደ ቤዛ እያዞረች ነው ነገሩ። እንግዲህ እንዳያችሁት ነው ሰዎችዬ። ናኦል እንግዲህ ምግብ አምጥቶ ሊዱን በግድ ሲያጎርሳት ነበር። ያጨመላለቀውን እኔ በፍጹም አልበላም ስትለው ነበር። ነገር ግን ያው በግድ አድርጎ እንድትበላ እያደረጋት ነው። እንግዲህ ሰዎችዬ እንዳያችሁት ነው ደፋሩ ናኦድ ወደ ቤት ተመልሰው ፍቅር ከሊዱ ክፍል ውስጥ የሊዱን ቀሚስ እንድታመጣ አዟት ነበር። ፍቅርም እሺ ብላ ታዛ ቀሚሱን ሰጥተዋለች። እንግዲህ በሚገርም ሁኔታ ቤቱን ትቶ ሄዷል። ሲሄድ እንግዲህ ከኋላ በኩል ኪንጎና ዳይመንድ አይተውታል። ኪንጎ ዳይመንድ በጣም ተበሳጭቶ ነበር። ሄዶ ሊቀጠቅጠው ነበር። ነገር ግን ዳይመንድ ቆይ ጠብቀኝ አለው እና ተከትለውታል የገባበት ድረስ ተከትለውታል እና እሱ በሩን ከፍቶ ወደ ሊዱ ጋር ገብቷል። እነሱ ከኋላው ናቸው። በቀጣይ ምን ይፈጠራል? ኪንጎ እና ዳይመንድ
ናኦድን ምን ያደርጋሉ ብላችሁ ታስባላችሁ? ሊዱን ያገኟታል እዛ ቤት ውስጥ ገብተው ወይስ ሳይገቡ ይመለሳሉ የሚለው በጣም አጓጊ ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ ባይ